ጎንደር አፍራለች፣ ጎንደር ተዋርዳለች፣ ጎንደር ተንቃለች። እምነቱ ልትባረኩ ነው፣ ልትረገሙ ነው ሄዳችሁ። የተፈጠረው ችግር ምንጩ ባህል ከሃይማኖት ጋር እንዴት መኖር እንዳለበት መቆጣጠር ስላልተቻለ ጎንደር መታከም አለበት። የመስቀል የጥምቀት በዚህ ዘመን አብዛኛው ሰባኪ ዘፈን ኃጢአት ነው ብሎ ለማስተማር ሁላችሁም ነፍስ ይማር በሉ። ያሳዝናል። የምትመለከቱት ሕፃን ልጅ እንግዲህ የባህር ዳር መንበረ ስብዓት ቅድስት ሥላሴ ካቴድራል በሰንበት ትምህርት ቤት በማዕከላዊ ሕፃናት ክፍል እያገለገለ የሚገኝ ታዳጊ ወንድማችን ሕፃን ሳለ አምላክ አብዮት በድንገታዊ አደጋ በተወለደ በ13 ዓመቱ ከዚህ ዓለም ድካም በትላንትናው ዕለት ጥር 12 2018 ዓ.ም ያረፈ ሲሆን በዛሬው ዕለትም እንግዲህ ወዳጅ ዘመድ በተገኘበት ሥርዓተ ፍትሐት ተደርጎ በባህር ዳር መንበረ ስብዓት ቅድስት ሥላሴ ካቴድራል ይፈጸማል። ለመላው ቤተሰቦቹና እንዲሁም ለባህር ዳር ሕዝብ መጽናናትን እመኛለሁ። ነፍስ ይማር። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ? እንግዲህ በዛሬው ቪዲዮ ጎንደር ላይ ምዕመናኑም መምህራንም ተቆጥተዋል። ጎንደር ጥምቀት በኮንሰርት ማለፉ ብዙዎችን ያሳዘነ ያስቆጣ ጉዳይ ሆኗል። እርሱን የምንመለከት ይሆናል። አዳዲስ መረጃዎች ወጥቷልኝ በሱ ዙሪያ የምንመለከት ይሆናል ማለት ነው። እንዲሁም ደግሞ በጥምቀት ያልታዩ አስደንጋጭ፣ አሳዛኝ፣ አስደናቂ እጅግ በጣም አስገራሚ ኩነቶች ክስተቶች አልፈዋል። እነዚህ አስደንጋጭ አስደናቂ ነገሮች ምንድናቸው? አብረን የምናያቸው ይሆናል ማለት ነው። ሁሉንም አጠናቅረን ይዘናል ወደ እናንተ የማቀርበው ይሆናል ማለት ነው። እንግዲህ መርሃ ግብራችን ሁላችሁንም ላይክ ማድረግ እንጀምር። እጅግ በጣም ካስገረመኝ በእለቱ በባለ ጥምቀት የታየ እጅግ አስደናቂ ቪዲዮ ከዚህ እንጀምር። እስኪ እናንተ ምን ይሰማችኋል? ሀሳብ አስተያየታችሁን እንሰጣለን። ይሄን አስደናቂ ቪዲዮ ላሳያችሁ። በባለ ጥምቀቱ ከታዩ ክስተቶች ኩነቶች ይሄ ልጅ እንግዲህ እጅግ በጣም አስደናቂ ሆኖ ነበር። ብዙዎች የተደነቁበት ብዙዎችን ያስገረመ ኩነት ፈጥሯል ማለት እንደምትመለከቱት አዳፋ ልብሱን ለብሶ በረንዳ ጎዳና ላይ የሚያድር ወንድማችን በዚህ መልክ ጌታ ኢየሱስ ክርስቶስን ሲያከብር፣ ሲያመልክ፣ ሲያመሰግን በጥምቀት ነጫጭ ከለበሱቶቹ ጋር እንግዲህ ልብሱ አደፈ ሳይሉ ሁሎችም ከበሮ ሰጥተው ማለት ነው። እጅግ በጣም እናመሰግናለን። በዚህ ልክ እንዲዘምር፣ እንዲያከብር፣ እግዚአብሔር እንዲያገለግል አድርገውታል። በጣም በእውነት እናመሰግናለን። በዚህ ጉዳይ እናንተ ሀሳባችሁ ምንድነው? በዚህ ዙሪያ ብዙ ሰው ብዙ ነገር እያለ ነው። እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠውም። እሺ ይሄን ቪዲዮ እንግዲህ ሁላችሁም አይታችሁታል። በዚህ በጥምቀት እጅግ ልብ የሚነካ ነበረ። ያው የብዙዎቻችንን ልብ ነክቶታል። እኔ ከሱ እንትን ከማለቱ በላይ የታየኝ በጣም የልብ ቅንነት የታየኝ ከበሮ የሰጠው ሰውዬ ነው። በጣም እጅግ ላመሰግነው ፈልጋለሁኝ። በጣም ማለት ነው። ምክንያቱም እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠው። ልብሱን እናያለን፣ ሁኔታውን እናያለን። ዞር በል አንተ እዛ ጋር እንደው እንዲቀርብ ራሱ እንኳን አንፈቅድም እኮ እኛ። እዛ መዝሙር የሚዘመርበት ሰንበት ተማሪዎች ያሉበት ታቦቱ ያለበት ዲያቆናት ካህናት ያሉበት ጋር እንደዚህ አይነት ሲመጣ አረ ዞር በል አንተ ብላን ለምን ነበር? እንደዛ ነን እኮ እኛ ንጹህ ስለለበሰን ግን ውስጣችን ቆሻሻ ነው። የላይ ልብሳችን ነው ንጹህ፣ ውስጣችን ቆሽሿል። ግን እዚህ ጋር ደግሞ ውጭው ቆሻሻ ነው፣ ውስጡ ግን ንጹህ ነው። አምላካችን ልብና ኩላሊትን የሚመረምር ልብንም ልብስንም የሚመለከት አምላክ ነው። እንግዲህ ሁሉም በዚህ መልኩ እግዚአብሔርን ሊያመሰግን ይገባል። እውነትም እንደተባለው ከበሮ የሰጡት እንዲዘምር የፈቀዱለት በደንብ በስስት ነው የሚወት። እጅግ በጣም ደግሞ በሚገርም ሁኔታ ዘማሪዎቹ ነጫጭ ለብሰው በስስት አይኑን እያዩ ሲዘምር ሲያመሰግን ደስ ተሰኝተው አብረው ከሚዘምሩት ጋር አብረው እንዲዘምር አድርገውታልና ለእነዚህ ሰዎች ክብር ይገባል በእውነት። ሌላው እንግዲህ በባህለ ጥምቀቱ ያስደነቀ እጅግ በጣም ያስገረመ የወጣቶች ነበር። ምንጣፍ የሚያነጥፉ ወጣቶች ምን ያደረጉ? ጥምቀቱን ታቦቱን ከብከው ካስገቡ በኋላ ተንበርክከዋል። ለምን ተንበረከኩ? ማን አንበረከካቸው? ምን ገጥሟቸው ነው? እስኪ ይህን ቪዲዮ እንየው።
አባት ሆይ ካልባረከኝ አልለቅህም እንዳለው ነብይ እንግዲህ እንደዚህ ተንበርክከው ታቦት የተሸከሙ አባቶች ካህናት እንዲባርኳቸው ሲማጸኑ ሲለምኑ ነበር። አባቶች ካህናትን ባርከዋቸዋል ማለት ነው። እጅግ በጣም አስደናቂ ልብን የሚያሞቅ ግሩም የሆነ አገልግሎት አገልግሏል ወጣቶቹ። ይሄኛው ቪዲዮ እጅግ በጣም ልብ ይነካል። በእውነት ቤተክርስቲያን እንደዚህም ታከብራለች በዓሉን። በዚህ በዓለ ጥምቀት ይሄ ታይቷል። እስኪ እንመልከተው። ይሄ እንግዲህ በበዓለ ጥምቀት እጅግ በጣም ልብን የሚነካ አሳዛኝ ድርጊትን የተመለከትነው ይሄ ኩነት ማለት ነው። እንደምትመለከቱት ታቦቱን እንግዲህ ምንጣፍ አይደለም ያነጠፉለት፣ የሚለብሱትን ልብሳቸውን ለብሰው የሚያስቀድሱበትን ነጠላቸውን ነው እያወለቁ እያነጠፉ ታቦታቱ በነጠላው ላይ እንዲሄድ እያደረጉ ያሉት ምእመናኑ እጅግ በጣም የሚደንቁ ናቸው። በእውነት እንግዲህ እንደዚህም ተደርጓል በበዓሉ ይሄ ሆኗል ማለት ነው። በሚሊየን ተከታይ ያላት ቅድስት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ ታቦት ሲከበር ማየት ማንም የሚያምነው ድርጊት አይደለም። ይሄ ሁሉ ሕዝብ እያለ በዚህ ልክ ቤተክርስቲያን በዚህ መልክ መከበሩ እጅግ በጣም ይደንቃል። ሰዎቹ ግን በእውነት የጸደቁ ናቸው። እንግዲህ ጌታ በአህያ በሆሳዕና ጊዜ ሆሳዕና እየተባለ በሄደለት ጊዜ የተደረገው ድርጊት ዛሬም በአይናችን አይተናል ማለት ነው። አማኑኤል ተልእኮ ያላት ቅድስት ቤተክርስቲያናችን ግን አስፋልት ሞልቶ ህዝቡ ግጥም ብሎ ምንጣፍ ተነጥፎ ይከበራል ታቦቱ። በሌላ በኩልም አንድ ሰው ሁለት ሰው ቁጥሩ አነሰ ብላም አትተውም፣ ሰው በዛ ብላም ደግሞ አትደነቅም። በዚህ ልክ ታመሰግናለች ቤተክርስቲያኗ። እጅግ በጣም የምትደንቅ ነው። ይሄ እንግዲህ ሁላችንም አካችሁ ይህን ቤተክርስቲያን ለመርዳት ልቦናችንን እናነቃቃ። እንዲህ ያለው ነገር በእኛ ዘመን እንዲሆን አንፍቀድ። ሌላው እጅግ አስደንጋጭ አስገራሚ ድርጊት በበዓለ ጥምቀቱ የታየው ኩነት ውስጥ ሙስሊሞች ምን ነካቸው? ምንድነው ያደረጉ ያሉ በበዓለ ጥምቀቱ? ከእናቴም ልጆች በላይ አንተ ውድ ነህ። እነዚህ ደጋግ ልቦና ያላቸው የቀድሞዎቹ ሙስሊሞች እንግዲህ የድሮ ሙስሊም የምናውቀው በዚህ መልክ ነው። አብሮ ከታቦቱ ጋር የገባ ታቦታችን በክብር ገባ፣ እሰይ በሰላም ገባ እያሉ የሚሰግዱ ምንጣፍ አብረው የሚያነጥፉ ውሃ የሚያቀርቡ ዳቦን የሚያቀርቡ የደከሙ ወጣቶችን የሚጋብዙ ናቸው። እነዚህ ሙስሊሞች ይህንን አድርገዋል ማለት ነው። እንግዲህ በበዓለ ጥምቀቱ ከሎሚ መወርወር ከመተጫጨቱ ከፍ ያለ ነገር ታይቷል። እጅግ በጣም አስደናቂ። እስኪም ብሉ ነው እንደምትመለከቱት እንግዲህ በበዓለ ጥምቀቱ ምንጣፍ ከሚያነጥፉ ወንድሞች መካከል አንዱ ከባልንጀሮቹ ጋር ምንጣፍ ከሚያነጥፉ አገልጋይ ወንድሞቹ ጋር ሆኖ እጮኛውን በዚህ ዕለት ታገቢኛለሽ ወይ ብሎ በክብር እንግዲህ ካህናትም በዚህ መልኩ ጋብቻ እንዲመሰረቱ የፈቀዱ ይመስላሉ ማለት ነው። ከበዓሉ ታየ እጅግ አስደናቂው ነገር አንዱ ይሄ ነው። በእውነት በዓሉ የፍቅር የሰላም በዓል ነውና በእጮኝነት በመተጫጨት ውስጥ ያሉ ሰዎች እንዲህ ወደ ጋብቻ እንዲገቡ መሆኑ እጅግ በጣም ብዙዎችን አስደስቷል። እንደምታዩት ወጣቶቹ ባውሎ ጋር እየሸኙት ይገኛል። ሌላ በዚህ በዓል ላይ የታየው ታላቅና አስደሳች ክስተት ይህ ነበረ። እርግቡ ከታቦት ላይ ወርዳ አይተናል።
በእውነት አምላካችን ላደረገልን ተቆጥሮ ተሰፍሮ ለማያልቅ ውለታውና ፍቅሩ ታላቅ አምላክን መሆኑን ምን ዘምርበት ገና እድሜና ለንስሐ ዘመን ለፍስሐ ይስጠን። ገና እንዘምራለን። እድሜ ከሰጠን ዘመን ለፍስሐ ካደለን እንዘምራለን። ይህ የምትመለከቱ እንግዲህ በጎንደር ነው። ጎንደር የሚያምርባት የምትታወቀው በእንዲህ ያለ አምልኮ ድባብ መንፈሳዊ ዝማሬና መንፈሳዊ በዓል ስታከብር ነው። ዘንድሮ ግን የሆነው እጅግ በጣም አስደንጋጭ፣ ጎንደር ብቻ አይደለም ሙሉ ኦርቶዶክሳውያን ያፈርንበት ያሳዘን አንገት የሚያስደፋ ነገር ተከናውኗል። በጎንደር የሆነው ብዙዎቻችን ሰምተናል። መምህራኑ ግን ምን አሉ? እስኪ እንየው። ጎንደር አፍራለች፣ ጎንደር ተዋርዳለች፣ ጎንደር ተንቃለች። እምነቱ ልትባረኩ ነው፣ ልትረገሙ ነው ሄዳችሁት። እዛ ያለውን ህዝብ፣ ያንን አማኝ ህዝብ፣ ያንን ጨዋ ህዝብ ልትበክሉት ልትመርዙት ነው ወይ ሄዳችሁት? በታዋቂነት ስም በአዋቂነት ስም ሄዳችሁ ያንን በታቦት ክብረ መንበሩ በታቦት ተባርኮ ለመምጣት ነው የሄደ ህዝብ እንዲህ ስታስደንሱት ግን ለእናንተ አይጨንቃችሁ? የገዛ ቤተክርስቲያናችሁን በጦር መውጋት አይሳፍራችሁ? እውነት ያየው ሁሉ የጎንደር ህዝብ ነው አይደለም እኮ። ከተለያየ ስፍራ ጎንደርን ጥምቀትን በጎንደር በሚል ስብከት የመጣው በቤተክርስቲያን የተነገደ የቱሪዝም ጭፈራ ነው እንጂ ቤተክርስቲያን አይደለም። ታቦት እንዲህ ተሸኝቶ አያውቅ። እንዲህ የተጠመቁት ልጆች የት ሄዱ? እንዲህ የተጠመቁት ልጆቿ ወዴት ሊሄዱ ነው? በዛ ሁሉ ታቦታት የተባረከው ጸበል የዋኘው ህዝብ ተጠመቅኩ ብሎ ራቁቱን እዛ ዮርዳኖስ ጸበል የተጠመቀው ሁሉ የት ነው ያመሸው? ይችን ጎንደር ከ4 ከ5 ዓመት በፊት ታቋታላችሁ? አታቋት? ይችኛዋን ጎንደር ይሄ እንግዲህ በባለ ጥምቀቱ ከታየው እጅግ በጣም አስደንጋጭ አንገት ያስደፋ ያፈርንበት ድርጊት ነው። በጎንደር የሚካሄድ በየትኛውም ቦታ ዘፈን ባለበት ሁሉ ኃጢአት ነው። ዘፈን ቤተክርስቲያን አታስተምርም። ዘፈን ኃጢአት መሆኑን ትናገራለች። ያውም በባለ ጥምቀት ታቦት ወጥቶ ጌታ ኢየሱስ ክርስቶስ ወደ ባህረ ዮርዳኖስ ሄዶ በእደ ዮሐንስ የመጠመቁን ሚስጢር ታላቁን ሚስጢር መንፈስ ቅዱስ በርግብ አምሳል የመገለጡን የእግዚአብሔር አባት እግዚአብሔር አብ የምወደው ልጅ ብሎ አባትነቱን ልጅነቱን የመሰከረበትን በዓል በመናከብርበት በዚህ ወቅት ዘፈን መዝፈን እጅግ በጣም ኃጢአት ነውር ነው ማለት ነው። ባለ ጥምቀቱ ይሄ አይገባውም። በየትኛውም ቦታ ቢደረግ ነውር ነው። ጎንደርም የተደረገ እኔ ምክንያት ማብዛት ጥሩ አይደለም ብዬ አስባለሁ። አሁን ምክንያት ማብዛት ተገቢ አይደለም። የሄዱ ቲክቶከሮች ናቸው፣ አርቲስቶች ናቸው ምናምን ማለት አያስፈልግም። ህፃናት አይደሉም፣ አስገድዶ አይደለም ያስጨፈሩት ያንን ሁሉ ህዝብ ያዘፈኑት። የት ናችሁ እናንተ? እንድታከብሩ ነው እንጂ የመጣችሁ ልዘፍኑብን እንኳን ነው የመጣችሁ ውረዱ ማለት ይችላሉ። በዱላ በጉልበት ሳይሆን በስነ ስርዓት ምግባር ባለው መልኩ አንፈልግም አንዘፍንም ንውጡ ብሎ መከልከል ይቻል ነበር። ግን ፍላጎቱ ስላለ ይሄ ኦርቶዶክሳዊ መገለጫ አይደለም። ይሄ መታረም መቻል አለበት። እንግዲህ መምህር ዮርዳኖስ ዲያቆን ዮርዳኖስ ይህንን ብሏል። የተፈጠረው ችግር ምንጩ ባህል ከሃይማኖት ጋር እንዴት መኖር እንዳለበት መቆጣጠር ስላልተቻለ ነው። ይህንን በቁርጡ እንነጋገርበት። ሌላ ደግሞ በዚህ ዘመን አብዛኛው ሰባኪ ዘፈን ኃጢአት ነው ብሎ ለማስተማር አይፈልግም። ስለዚህ ግልጹን ነገሩን። አሁን እኮ አንዳንዴ ቁርጡን ማወቅ ጥሩ ነው። ዘፈን ኃጢአት አይደለም። ቤተ ክርስቲያናችን አባቶቻችን፣ ታላላቆቻችን፣ ሊቃውንቱ በዚህ ጉዳይ በግልጽ ይንገሩን። ምክንያቱም አብዛኛው ሰው የሚያዳምጣቸው ሰባካያን ዘፈን ኃጢአት አይደለም እያሉ እያስተማሩ ነው። ዘፈን ኃጢአት ካልሆነ ታዲያ ለምንድን ይህን ያክል የምንወቃቀሰው? ወይ ግልጹን ነገሩና ቤተክርስቲያናችን በይፋ ዘፈን በየትም በምንም ምክንያት ኃጢአት መሆኑን ታውጅ ትንገረን። ከዛ በኋላ ስራው ይቀላል። ካልሆነ ደግሞ አይ መዝፈን ትችላላችሁ ነውር የለውም ትበለንና እንረፈው። የኢትዮጵያ ቤተክርስቲያን መነሻዋም መዳረሻዋም መሰረቷም መጽሐፍ ቅዱስ ነው፣ ወንጌል። ስለዚህ ወንጌል ደግሞ ዘፈንን ፈጽሞ በየትኛውም ቦታ እንዲዘፈን አልፈቀደም። ዘፈን ኃጢአት መሆኑን በተደጋጋሚ ተናግሯል። የስጋ ስራ ነው ብሎ ወደ ሞት ወደ ሌላም ኃጢአት የሚመራ እንደሆነ ተናግሯል። ቤተክርስቲያን የምታስተምረው ነው። አንዳንድ መምህራን እንደዚህ ብለው ከሆነ መምህራኖቹ ናቸው ስህተት እንጂ የኢትዮጵያ ቤተክርስቲያን ጥንትም ዛሬም ነገም ከነገ ወዲያም እስከ ዳግም ምጽአት የምታስተምረው ትምህርት ቢኖር ዘፈን ኃጢአት ስለመሆኑ
ያለ ምንም ማሻማት ያለ ምንም ማድበስበስ ዘፈን ኃጢአት መሆኑን ትናገራለች ማለት ነው። በጎንደር ይሄ የሆነው በየትኛውም ቦታ ሆኗል። በጎንደር ብቻ አይደለም። ያው ምን እንደዚህ በተለየ መልኩ ኮንሰርት መስሎ የዘፈን ትርኢት ባለበት ሁኔታ መስሎ ያውም ሰዎች ተጋብዘው መሆኑ እንጂ ሰው ጥምቀት ወጥቶም እየዘፈነ አይተናል በተለያዩ ቦታዎች። ይሄ መደገም የለበትም እንላለን። ለዛሬ ባበቃው። ሰላም ለእናንተ ይሁን። ሰላም ቆዩኝ።